ነው በጣም መስለ ይሄን ስትል አንድ ሰሞኑን በማህበራዊ ሚዲያ ላይ ያው ካሳ አንበሳው የሚባል በጣም ጎበዝ ጸሐፊ አለ። እሱ ልጅ በእውነት የሚገርም ነው የሚጽፋቸው የኢኮኖሚክ ጉዳዮቹ በተለይም ደግሞ በአገዛዙ ላይ በጣም ጥሩ በሆነ ቋንቋ የቋንቋው ችሎታው ብዙ ነገሩ የሚያስደንቀኝ ልጅ ነውና ስለ አሁን ስላነሳው ነገር ይጻፋት እንደባጭሩ ለተመልካቾች ብናገረው ደስ ይለኛል። ስለ አህመድ ሺዴ ነው የጻፈው። ስለ አህመድ ሺዴ ነው የጻፈው። የኢትዮጵያ ኩስምና እዚህ ፎቶ ላይ በግልጽ ይታያል ያለው ፎቶ አህመድ ሺዴና ጊዲዮን ጢሞቴዎስ ከአብይ ጀርባ ሆነው ይታያሉ። አብይ ቁጭ ብሎ ነው የሚታየውና በግራ በኩል ያለው አህመድ ሺዴ ይባላል። እኔ ሺዴ የሚለውን ስም መርጫለሁ። ሺዴ ገንዘብ ሚኒስትርነት ተብሎ ተቀምጧል። ወያኔ ሺዴን እንደ ማዕድን ከመሬት ቆፍራ ታውጣው እንደ ፍሬ ከዛፍ ላይ ታራግፈው የሚታወቅ ነገር የለም። የሚታወቀው የአብዲ ኢሌ ነው። ከግንድ ላይ አውርደው ነው የሶማሌ ክልል ፕሬዝዳንት ያደረጉት። መብራት ኃይል ውስጥ የመስመር ዝርጋታ ክፍል ይሰራ ነበር። ገመድ ሊወጥር ከተንጠለጠለበት ግንድ ላይ አውርዳ ነው ወያኔ ፕሬዝዳንት ያደረገችው። የሺዴም ተመሳሳይ ነው። ያሁን ሺዴ የተቀመጠበት ወንበር እንግዲህ በኢትዮጵያ ታሪክ ውስጥ በኢኮኖሚክስ ትምህርታቸው የሚታወቁትና በፋይናንስ ሚኒስትርነታቸው ትልቅ ቦታ የተሰጣቸው የይልማ ደሬሳ አመንቴ ቦታ ነው። የይልማ ደሬሳ አመንቴን የትምህርት ደረጃዎች ሲገልጸው በጣም ትደነቃለህ። ብዙ ቦታዎች ብዙ ዩኒቨርሲቲዎች የተማሩ ናቸው። አህመድ ሺዴ እዛም ቦታ ጫፉንም አልደረሰም። እንደውም ከደሞዝ ፔሮል ላይ ያንን ፎርም ከማዘጋጀት ያለፈም እንኳን የኢኮኖሚክስ ዕውቀት የለውም እያለ ነው የሚገልጸው። ይሄን ያነሳሁት ያለ ምክንያት አይደለም። ብልጽግናዎች እንዲህ ናቸው፣ አመጣጣቸው ነው። እንደውም አንዳንድ ጊዜ በኢህአዴግ ጊዜ የነበረው በወያኔ ጊዜ የነበረው ይሻላል። እነሱ ምራጮች ናቸው፣ እነዚህ ደግሞ ምራጭ ናቸው። ምራጮች ምራጭ ሆነው መጥተዋል። ስለዚህ ከነዚህ ምንም ብዙ ነገር የምትጠብቀው አይደለም። ሀገር እንግዲህ ምን ኃጢአት ሰርታ እንደሆነ ኢትዮጵያ ሕዝብ ምን ኃጢአት ሰርቶ እንደሆነ አይታወቅም። እነዚህ ሰዎች ላይ ወድቋል። ከዚህም የከፋ ነገር እንዳይመጣ ግን ቶሎ ከስልጣን እንዲወርዱ የኢትዮጵያ ሕዝብ መታገል አለበት። ይሄ ለራሱ ሲል የኢትዮጵያ ሕዝብ የሚያደርገው ነው። ከፊታችን የሚጠብቀን በጣም ከባድ ነገር ነው፣ በቶሎ ካልተገላገልናቸው። ምናልባት ወደሚቀጥለው ርዕስ ከመሄዳችን በፊት የምጨምረው ካለ አይ ቲንክ እዚህ ላይ ይመስለኛል የኢትዮጵያ ፖለቲካ ስብራት ትልቁ እንትን ያለው በነገራችን ላይ ጥሩ ነገር አጥቷል። ወደ ኋላ ሄደን ከነመለስ ዜናዊ መጀመር አለብን። ምንድነው የኢህአዴግን ፖሊሲ እስካስፈጸመ ድረስ ማህይምም ቢሆን ሚኒስትር ይሆናል የሚል ንግግር በድፍረት የተናገረበት ወጣል። ያን ጊዜ ወደ ስልጣን እንደመጡ ትልቁ እንትናቸው ትግላቸው የነበረው ይሄ ኢትዮጵያ ውስጥ ኤሊት የሚሉትን ኃይል ማጥፋትና ያንን ኃይል እነሱ ከየትም ከግብርናም ከአስተማሪነትም ከየትም ብቻ ከግብርና ሰራተኛነትም ከምንም ሰብስበው ያመጡትን ታዛዥ አገልጋይ ዝቅተኛ እንትን ወደ ላይ ማምጣት እንትን ያደርጋል። እና አሁን የምናያቸው አሁን ቅድም ያልከው ነገር ነው። የነመለስ አንደኛ ደረጃ ሲሆኑ ሁለተኛ ደረጃ ደግሞ አሉ አባዱላ እና ምናምን እነዚህኞቹ ሶስተኛ ደረጃዎች ናቸው። ያው እድገታቸውን ስታየው ወይ ከሆነ የወረዳ አስተዳዳሪነት ተወርውረው መጥተው እዛ ደረጃ ይደርሳሉ፣ ወይም ደግሞ በሆነ በፓርቲ ግንኙነት ይሄ ሲቪል ሰርቪስ ተቋም የሚባል አህመድ ሺዴ አይ ቲንክ ከዛ ነው የተማሩና ሲቪል ሰርቪስ የሚባል ተቋም የልብ 6 ወር የአንድ ዓመት የምናምን ተምረውቷቸው ይወጣሉ ምናምን ነገር። እነዚህ ሰዎች በቃ እንዳልኩ ነው። አንዳንዴ ምንድን ነበር ሼክስፒር ነው የተባለው ትምህርት ይላል ሼክስፒር ነው መሰለኝ። በጣም ስማርት የሆነውን ሰው የበለጠ ስማርት ያደርገዋል። ደደብ የሆነውን ሰው ግን የበለጠ ነው ደደብ የሚያደርገው። በነገራችን ላይ ምንድነው ኤጁኬሽን ሜክስ ስማርት ሞር ስማርተር ስቱፒድ ሞር ፉሊሸር ምናምን የሚል ነገር አለ። አይ ቲንክ እነዚህ ሰዎች በጣም በተማሩ ቁጥር የበለጠ እየደደቡ ነው። ግን ደግሞ ምንድነው ችግሩ ምንድነው? እነሱን አሁን በጠይቃቸው ዲግሪ አለኝ የመንግስት ባለስልጣን ሆነዋል ዕውቀት ይሄን ወረቀቱን ነው እንትን የሚያዩትና ያ ኢትዮጵያ ውስጥ በጣም ችግር የፈጠረው ወደፊትም በጣም ሊያስቸግር የሚችለው ነገር ያ ይመስለኛል። በ40 ምናምን ዩኒቨርሲቲ ወያኔ ከፍቶ ነው የለቀቀብን። በየምናምኑ ዲግሪው እንደፈለገን የታደለው እና ሁሉም ኢንታይትልመንት ክሌም ያደርጋል። አለ ዲግሪ ነው፣ ኢንጂነር ነው፣ እገሌ ምናምን ዶክተር ነው እንትኑ ላይ ስራው ላይ ሲባል ግን ፈትነው ግን ምንም ነገር የለውም። እና በጣም አገራዊ ውድቀት እንትን ነው። ትምህርት ስርዓቱን በደንብ ካላሻሻል ነው ማለት ነው። ዳውን ብራውን ካልቀየር ነው መስተቀር ማለት ነው። እና ይሄ ነው መስፍን። እስቲ ወደሚቀጥለው ርዕሰ ጉዳይ እንሂድ። ሰሞኑን ያው አጀንዳው ደግሞ የጌታቸው ረዳ ሆኗል። ጌታቸው ረዳ ቁልቁለቱን ተያይዞታል። በአልጀዚራ አንድ መድረክ ላይ ቀርቦ የተናገረውን ነገር
በእውነት በጣም ነው የደነገጥኩት። በግሌ ቪዲዮውን መልሼ ተመለከትኩት። ሰው በአዳራሽ ውስጥ ያሉት የተለያዩ ታዳሚዎች ራሳቸው መቼም ሳይደነቁ አይቀሩም። ጌታቸው ረዳ በዛች ቅጽበት ውስጥ ወዲና ወዲያ የረገጠበትና የተወራጨበት ያሳዝናል። ለማንኛውም እንዴት ተከታተልኩ? አብይ አህመድን ላለመንካት የሚሄድበት ርቀት የሱን ማንነት የሱን ስብዕና የሱን ኬር አጠቃላይ ባለፉት በርካታ ዓመታት ምናልባትም የገነባው ነገርም ካለ አፈራርሶታል። በቃ ጌታቸው ከዚህ በኋላ ቆሞ ተነስቶ መራመድ ከቻለም እውነት በጣም ድንቅ ፍጡር ነው የሚመስለኝ። You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible. And I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here to find out. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is that all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what he said, Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but we're friends. That doesn't change the fact that we're friends. መሳይ ይሄ የኑሮ ውድነት የማያሳየን ጉድ የለም እና እኔ በጣም ግን ከጌታቸው በፊት ጀምና ዝም ብዬ ዛሬ ጠዋት ነው ያየሁትና ዝም ብዬ ሳይሆን በቃ ስንት ሰው አወረደ አብይ አህመድ፣ ስንት ሰው ፈጠፈጠ። ዝም ብላ አይተዋል። ጌታቸው አሁን ዘሌተስት የመጨረሻው ነው። አሁን ሰሞኑን ያየነው ነው። ስንት ሰው ነው አብይ አህመድን ተጠግቶ የተፈጠፈጠው። ኢሜጁ ምናምኑ እነ መዓዛ አሸናፊ በለው እነ ምናምን በቃ የለውጥ መሪ መጣ ተብሎ ምናምን ነገር ስንት ሰው ነው ኢሜጁ የተበላሸው። የጌታቸውን ሳይሆን በጣም ማለት ስለ ጌታቸው ብቃት አንነጋገርም። ያውቀዋል እኮ ጌታቸው እንትን ያውቀዋል። ጌታቸው እኮ አሁን እኮ የተያዘው እጅ ከፍንጅ የተያዘው በራሱ ከተናገረው ነው። ፊጠፉ በለፈለፈ ነው። በራሱ ቃል ነው የተያዘው። ሌላ በምንም ማስረጃ አልተያዘም። አብይ አህመድን ጄኖሳይደር ነው፣ ጄኖሳይድ ተፈጽሟል ብሎ የትግራይ የዲፌንስ ፎርስ የትግራይ የቲፒኤልኤፍ ቃል አቀባይ ሆኖ በዓለም ላይ ቀዳሚ ተናጋሪ የነበረ ሰው ምናልባት በአንድ ዓመት ከተኩል በሁለት ዓመት ልዩነት መካከል ይሄ ሰውዬ አብይ አህመድን ከጄኖሳይድ ተጠያቂነት ነፃ ለማውጣት የአብይ አህመድን ስም ለመከላከል በዚህ ደረጃ ሲገለባበት ስታይ በጣም እኔ ብዙ ሰው አይቻለሁ። በዚህ ደረጃ ውርደት አዱ ነው። ደሞ ልጁ ማህዲም እኮ በጣም መፈናፈኛ የምዕራባውያን እነዚህ አሁን ጋዜጠኞች የውጭ ጋዜጠኞች እንደ ፋና እንደ ኢቲቪ እንደ ዋልታ ምናምን አይደሉም። ጠርተው ምናምን ነገር የተጠና ጥያቄ ጠይቀው እንደፈለክ ማምለጫ የማርያም መንገድ እየሰጡ አቶ ጌታቸው እዚህ ላይ ምን ይመስሉታል ምናምን እያሉ አንተ 30 ደቂቃ 20 ደቂቃ እያወራ የምትወጣበት እንትን አይደለም። በደንብ ሪሰርች አድርገው ጥናት አድርገው የተናገረውን እንትን አድርገው የሚመጡ እንትኖች ናቸው እና አብሶሉትሊ ማለት ምንም ነገር እኮ በመወመለ ኮምፕሊትሊ ተፈጸመ ብሎ የሚናገር ይሻላል። ለዛ ነው ማለት ትግራይ ውስጥ የጦር ወንጀል ተፈጽሞ ሊሆን ይችላል። ይሄ ጄኖሳይድ የሚባለው ምናምን ራሱ ነገታቸው ቲፒኤልኤፍ የፈጠሩት የፕሮፓጋንዳ እንትን እንደዛ አድርጎ በሆነ መንገድ መከላከል ቢችል ደብረጽዮን እኮ ተናግሯል እኮ ማንም ጥናት ያደረገ የለም 1 ሚሊዮን ሰው ተገደለ 600,000 ሰው ተገደለ ተብሎ ሪሰርች ምንም የተደረገ ነገር ሪፖርት ነገር የለም።
ብቻ ጄኖሳይድ ተብሎ ይነገራል ብሎ ደብረጽዮን ራሱ ተናግሯል። በኋላ እንዲያስተባብል አደረጉት እንጂ ግን ጀስት ዲዛስተር በቃ በሚዲያ እንትን እንደዚህ አይነት ምን ልበልህ መውጫ መግቢያ ነው ያሳጣው። በቃ ጌችን መጣ ነው ማለት ነው እኮ በቃ ጌች ከዚህ በኋላ ምን አድርገን እንደምንከላከለው እኔ ነገርኩ ትንሽ ስስልባል ምን አድርገን እንደምንከላከለው ግራ የገባኝና በጣም ነው የሚያሳዝነው። መስፍን እኔ ጥሎ ይወጣል ብዬም ነበር በዛ አይነት ሁኔታ ጋዜጠኛው ሲያስጨንቀው ማይኩን ወርውሮ ከወንበሩ ተነስቶ ይወጣል የሚል ነው። ምክንያቱም መከላከል በማይችልበት ሁኔታ ነው ወጥሮ ያዘው ጋዜጠኛው። በነገራችን ላይ ሙሉን አልተከታተልነውም፣ ብንከታተለውም ከዚህ በፊትም አንስተነዋል። እንደዚሁ አብይ አህመድ በኤርትራ ላይ ጦርነት ቢከፍት የኖቤል ሽልማቱ መቀማት አለበት ብለህ ታምናለህ ተብሎ ተጠይቆ እንዲሁ ዳር ሲል መጨረሻ ላይ ጋዜጠኛው ወጥሮ ሲይዘው ጦርነት ከከፈተማ ሊነጠቅ ይገባል አለ። ምናልባት በዚህም የሚመጣበትን እንግዲህ ወደ ሀገር ቤት ሲመለስ ተመልሶም ከሆነ የምናየው ይሆናል። ያንን ቦታ ያሳጣዋል ወይስ ሌላ ነገር? አብይ አህመድ ቂመኛ ነው፣ ከማድረግ ወደ ኋላ የማይል ሰው ነው። ለማንኛውም መስፍን እንደው ቀድሞውኑ ባይቀርብስ ጌታቸው ምን ሐሳብ አለው? ጌታቸው እኮ አሁን የተወጋው ነው። ምንድነው የተወጋው ነው የሚባለው ኢትዮጵያ ውስጥ? ያኛው ኦሪጂናሉ የለም። አሁን ያለው ጌታቸው ሌላ ጌታቸው ነው። ይሄን የተወጋ ጌታቸው ይዘ ይሄን የከሸፈ ጌታቸው ይዘ እንዲህ አይነት በዓለም መድረክ በትልልቅ ሚዲያዎች ላይ ለምን ቸኩለ ወይም ተጣድፈ ትቀርባለህ? እያወቅህ ማንነትን እያወቅህ የሳትከውን የተንሸራተትከውን ታውቃለህ። ብዙ ነገሮች እየመጡብህ ነው። ጌታቸው ለምን ደፈረ? ድፍረቱን በራሱ ዋጋ እያስከፈለው ይመስለኛል። አይ እንግዲህ ድምፀ ወያኔ ወይም ደግሞ ምንድነው ፋና መስሎት ነው መጀመሪያ የገባው ይመስለኛል። አንደኛ በጽግና ውስጥ ምናልባት ከጌዲዮንን በስተቀር ሌላ ማንም እንደዚህ ፓብሊክሊ ሚዲያ ላይ ቀርቦ መልስ የሚሰጥ ምናምን የለም። እንደው ዝም ብለህ ካየህ ከኤርትራ እንኳን ስናነጻጽር ማለት ለገሰ ቱሉ የሚባለው ሰውዬ ታውቃለህ አይደል? ምን ያህል የሚያስቅ የህዝብ ግንኙነት ኮሚኒኬሽን ቢሮ ኃላፊ እንደነበረ ተመልከት። የማነ ገብረአብ በየጊዜው የሚያወጣቸው ጽሁፎች፣ ለሚዲያዎች ሲጠየቅ የሚሰጣቸው እንትኖች ምናምኖች በዛ ደረጃ ብቃት ያለው ሰው የላቸውም። ብልጽግና ኢትዮጵያን የምታክል ሀገር እኔ የምለው እሱን እኮ ነው። ሰው ጠፍቶ አይደለም፣ ግን ብልጽግና ለብቃት ላለው ሰው የሚስማማ ፓርቲ አይደለም። ብልጽግና አሁን ለገሰት ሁሉ አንድ ቀን ከአማርኛ ውጪ በሌላ ቋንቋ መግለጫ ሰጥቶ የማያውቅ እንትን አሁን ደግሞ ያለችው የባሰች ነች አሉ። የባሰች ነች። እንደው ለገሰ እኮ አንዳንዴ ሰውንም ለማዝናናት ወጥተው የሆነ ነገር ይጽፍ ነበር እኮ የሆነ ሁላችንም ፕሮቮክ ለማድረግ ሁልሽ እያንዳንድሽ ምናምን እያለ አፍሪስ ጋሽ ለገሰ ወጣ ብሎ እንትን ያደርጉ ነበር። እቺ ደግሞ አሉ ጭራሽ ምንም ነገር የለም አሉ። ምንም ሳምንታዊ መግለጫም የለም፣ ብሪፊንግም የለም። የሆነ ሲጠየቅ ይሄም አይመለከተኝም ጠቅላይ ሚኒስትር ቢሮ ደውሎ ነው የምትለው አሉ። የሚገርም ሀገር ነው እንትን ያለው እና ጌታቸው እንግዲህ ሲያየው ከሌሎቹ ጋር አንፃር ሲታይ የተሻለ እንትን ነው። አብይ አህመድ ደግሞ አየህ ምን መሰለህ፣ አየህ ሰው በቀለኛ ነው። ጌታቸውን እስከ መጨረሻው መጠቀም ይፈልጋል። እስከ መጨረሻው ማስጨረስ ነው የሚባለው። በቃ አሁን እኮ ጌታቸው ክሬዲቢሊቲ ታማኒነት 0.0 ነው። በቃ 0.0 ነው። በቃ እንትን አለው ምንም ነገር ያ ታሪኩ ያ መልስ ከኪሱ እያወጣ መመለስ የሚችለው ያ ጎበዝ ቃል አቀባይ የነበረው ያ ጦርነቱ ላይ ብንጠላውም አንዳንዴ እየወጣ የሚናገራቸው ጌታቸው ምን አለ ነበር አይደል ነበር ታስታውሳለህ? ያ ነገር በዜሮ ነው የተባለው። ቅድም ያልኩ ነገር ነው። አብይ አህመድ ስንት ሰው ነው ያወረደው። በቃ የስንት ሰው ታማኒነት የስንት ሰውን ችሎታ ነው በቃ የዘቀዘቀ ነው። ግን ይሄኛው ለታሪክ የሚቀመጥ ነው። ምንም ነገር እንትን እንዳይል አድርጎ እኔ በቀጥታ በሆነ መንገድ እኮ አብይ አህመድ ይሄ ወይ ደግሞ ጄኖሳይድ የሚባለው ነገር ዓለም ተጣርቶ ነው የሚወሰነው። በዚህ ነገር ላይ አብይ አህመድ ይኖርበት አይኖርበት በሌላ መንገድ ማለፍ የሚችልበት መንገድ ነው። ግን አብይ አህመድን ላለማስቀየም አብይ አህመድን አሳልፎ ላለመስጠት የራሱን አንገት የራሱን ታማኒነት በዜሮ አባዛው ጌታቸው። በጣም የሚያሳዝን ነገር ነው። መስፍን ነው ለመናገር እንደ ጌታቸው አብይ አህመድን የገለጸ የለም። እኛ ያን የተናገረው ትክክል ነው ብለን ተቀበለናል። በእርግጥ አሁን እሱ ተንሸራቶ አብይ አህመድ ጋር ሄዶ እጅ የሰጠ ቢሆንም ግን ያን የተናገራቸው በትክክል እውነት ለመናገር ምን ጊዜም አብይ አህመድ ማን ነው፣ አብይ አህመድ ምን ይመስላል፣ ምንድን ነው የሚያስበው የሚለውን ማወቅ የፈለገ ከአርካይቭ ውስጥ ሄዶ የጌታቸውን የቀድሞ ንግግሮች መስማት አለበት። ከምንም በላይ ይሄ አብይ አህመድ ማለት የፖለቲካ ድንክ ነው። ይሄ እውነት ለታሪክ መቀመጥ ያለበት አነጋገር ነው። በትክክልም የሚገልጸው ነው።
አብይ አህመድ የፖለቲካ ድንክ ነው። ኢትዮጵያ ፈርዶባት እንዲህ አይነት መቀመቅ ውስጥ እንድትገባ ያደረገ በጣም ደካማና ፈሪ የሆነ ሰው ነው በስልጣን ላይ የተቀመጠው። ይሄን በመግለጽ ረገድ ጌታቸው ረዳ የሚስተካከል የለም። ምናልባት ኮሎኔል ቢኒያምም አብይም በደንብ ስለሚያውቀው እሱም ገልጾታል። ኮሎኔል ቢኒያምም በደንብ ነው የገለጸው እና ገዱ አንዳርጋቸውም በተወሰነ ደረጃ አንስተውታል። አብይ አህመድ ማን እንደሆነ የሚገልጹ ሰዎች ዛሬ በዛ አቋማቸው በተለይ ደግሞ እንደ ጌታቸው ረዳ አይነቱ አለመቆሙን ስናይ የዚህን ሰው የበለጠ ጭካኔ ነው የምንረዳው። እንዳልከው ብዙ ትልልቅ ሰዎችን አሳጥቶናል። እንደው ቀና ብለን ነገ ከነገ ወዲያ ሀገር መቼም በአርያ በሆኑ ሰዎች ነው የምትቀጥለው። ልጆች የሚያድጉት ማን ነው ትልቅ ሰው፣ ማን ነው ጎበዝ፣ ማን ነው ለሀገር የሚጠቅም የሚል ታላላቆቹን እያየ እያደገ ነው ሀገር ቅብብሎሹም ትውልድም ወደፊት ሀገርን ይዞ የሚያስቀጥለው። አብይንን እያሳጣን ነው፣ ምድረ በዳ እያደረገ ነው። እነ ብርሃኑን ጠልፎ ወሰደ። እነ ፕሮፌሰር ብሩክን እነ ፕሮፌሰር አልማየሁ ገብረ ማርያምን ዘርዝረን የምንጨርሰው አይደለም። እነ ደበበ እሸቱ እኮ በመጨረሻው ሰዓት ያን ሁሉ የገነቡትን ስም አብይ አህመድ ጋር ከተገናኘ በኋላ ነው ደበበ እንደው በሰራው ልክ እንኳን ክብር ሳያገኝ ህይወቱ አልፎ የተቀበረው። ይሄ ሰውዬ ነክቶ የተባረከ ይሄ ሰውዬ ነክቶት ግርማ ሞገስ ያገኝ የለም፣ የረከሰ ብቻ ነው ያለውና ያሳዝናል። ራሱም ብቻ ሳይሆን ሌሎችንም ይዞ መስቀጡ ነው የበለጠ የዚህ ሰው ያደጋ የሚታይ መስል። ምን መሰለ መሳይ፣ መከላከል የማትችለውን ነገር ለመከላከል መሞከር ምን ያህል ዋጋ እንደሚያስከፍል ነው። አሁን እኮ ጌታቸው የሞከረው ምንድነው? አብይ አህመድን ለመከላከል ነው አይደል? አብይ አህመድ አይደለም ጄኖሳይድ አልፈጸመም ወይም ደግሞ ሊያነጥ አልፈጸመም። አብይ አህመድን ለመከላከል የማይቻል ነው። መከላከል የምትችለው እንትን አይደለም። በዚህ በጄኖሳይድ ብቻ አይደለም፣ በሁሉም ነገር እኮ አንድ ቀን የኢትዮጵያ ባለስልጣን እንደዚህ እድል ገጥሞት ሌላ ጋዜጠኛ ጋር ቢቀርብ ከዚህ የበለጠ ነው የሚዋረደው። ለዚህ ነው ጋዜጣዊ መግለጫ የሚፈሩት። ከዛ ይልቅ ከመሪዎች ጋር ሰልፊ መነሳት ትልቅ ድል የሚያደርጉት ማለት በኋላ መጣ። በነገራችን ላይ የጌታቸው ትልቁ እንትን ነው ዲፌንዲንግ ኢንዲፌንሰብል፣ መከላከል የማያችለው ምን በቃ ያፈጠጠ ያገጠጠ የሚታወቅ ጥፋተኛ የጦር ወንጀለኛ በጣም ደካማን ሰው ልትከላከለው መሞከር ማለት በራስ ላይ ውርደት ማምጣት ነው። እንትና እኮ የሆነ ኮሜዲ ሾው ነው እኮ የመሰለው። ሰዎቹ እዛ ውስጥ ይስቃሉ። በቃ ጌታቸው ምን ቃላ መልሳቶ ያምናቀው ጌታቸው ምላሱ ተሳስሮ ያምናቀው ጌታቸው የፖለቲካ ምናምን ሐሳብ ጠፍቶበት አመሎ የራም ፖለቲሽን ሌላ መዘባረቅ ውስጥ ገባ። ሱፐርላቲቭ ኮምፓራቲቭ ምናምን እያለ ማለት እና ትልቁ ነገር የጌታቸው ችግር ምንድነው? መከላከል የማይሆን ነገር ተጠግቶ አብሮ እሱም ዘቀጠ። እኔ አሁንም አይ ቲንክ ጊዜ ያለው ጌታቸው ቀስ ብሎ ወጥቶ ዩኒቨርሲቲ ቢያስተምር ወይም የሆነ ሌላ ኮንሰልታንሲ እንትን ውስጥ ገብቶ እንትን ቢል ካልሆነ ደግሞ ወጣ ብሎ ወይ እዚህ አውሮፓ አሜሪካ አየር ቢቀበል ይሻላል። አይሱ ነው ማለት እኔ በጣም እንትን ነው ወይ መጽሐፍ ቢጽፍ በቃ ጥሩ የመጽሐፍ ችሎታ አለው በነገራችን ላይ ቢጽፍ እንጂ በቃ ከዚህ በኋላ ምን ከረንሲ ያለው ጌታቸው የማይከላከሉትን የመልስ የማያገኙለትን ጥያቄ ነው ጠየቀው። አብይ አህመድ የሚባል ጉድ እሱን እከላከላለሁ ብለህ እንደዚህ መሳቂያ መሳለቂያ መዘባበጫ የለም። በጣም ምን መረጠው የሚለው ራሱ በጣም ለምን ይሄንን መንገድ መረጠው? እንዳልከው ጌታቸው እንደሌሎቹ የብልጽግና ሰዎች በእውቀት የሚታማ አይደለም። በንግግሩም እንግሊዝኛ ቋንቋው ራሱን ሐሳቡ በመግለጽ ረገድ ከማንም የተሻለ አቅም እንዳለው በዓላማው ባካሄዱ ብንቃወመው እንደ አንድ ፖለቲከኛ ግን በጣም ጥሩ ቁመና ላይ የነበረ ሰው ነው። ለምን መረጠው ይሄን መንገድ? አብይ መንደር እሱ ሲጠየፈው የነበረው በጣም ሲገልጸው የነበረውን ያንን መንደር መቀላቀል ለምን ፈለገ? እንደው አማራጭ አጥቶ ነው ያልካቸው ነገሮች መግባት አቅቶት ነው ወይስ ምንድነው? ለሁለት ጥያቄ መልስ ያላገኘውለት ቢኖር ይሄን ነው መስፍን። ምናልባት ስናስብበት አንደኛው የሚሆነው እልህም ነው። እነዛ እነ ፈትለወርቅ እነ ደብረጽዮን እኮ ተንኮለኞች ናቸው። እነሱ እኮ ከዚህ ሌላም ነገር ሊያሰሩ ይችላሉ። የሚሰሩት ተንኮል ቲፒኤልኤፍ የሚባል ድርጅት እኮ ምናምን ስታ እናረጋ ደበሬን ተመልከታቸው። ልጅነታቸው የጀመሩትን ትግል ቀምተዋቸው አሁን ድረስ ያበሳጯቸው። ጌታቸው ያኑላ ድሎቱን ያኑላ ምቾቱን መስዋዕት አድርጎ አብሯቸው ጫካ ገብቶ በድሮን 2 ጊዜ ነው ያለ የተሳተው። በድሮን 2 ጊዜ ተስቶ አንድ ጊዜ ወርቃምባ ነው ወርቅ ምናምን የሚባል ቦታ ላይ በስንት በታምር ነው የተረፈው። መቀሌ ላይ ስንት ነገር ነው የተረፈው። ያኑላ ነገር ከፍሎ በዚህ ደረጃ ዋርደው
በዚህ ደረጃ ሴራ ተንኮል ሰርተው ሲያባርሩት የማይበሳጭ ሰው የለም። ግን ያ ምናልባት አንዳንድ እልህ እንጨት ያስወጣል የሚባለው ያ እልህ ሊሆን ይችላል አንደኛው ምክንያት ማለት። ሁለተኛው ምክንያት ቅድም ያልኩ ነገር ነው። የኑሮ ውድነቱ፣ የስኳሩ፣ የጨው ምናምኑ፣ በሽታው ምኑ አንዳንዴ በቃ በተቻለ መጠን እንትንህን ክብርን ትንሽ ዝቅ አድርገህ የሚገባህን አሁን ካለው ሁኔታ ላይ እንትን ብለህ የሚያዋርድ ነገር እሱ አንዳንዴ ክብርን እንትን የሚያደርግ እንደዛ ነው የማይሆን። አንደኛው እነዛ የሰሩት ስራ ነው። ሁለተኛው ባለው የኑሮ ሁኔታ ባለው እንትን አብይ አህመድ እኮ ተናግሮታል። የሰው ልጅ ጥቃ የማያታለው የለም እና ይሄ እርካብና መንበር መጽሐፍ ላይ ነው አይደል? የሰው ልጅ በፈለከው መንገድ ሹመት፣ ዝና፣ ጥቅም ሰጥተው እንደፈለከው ልታደርገው ትችላለህ ብሎ የሚያምን ሰው አይ ቲንክ ነገታቸውም የሌሎቹ ትልቁ ድክመት ያ ይመስለኛል። መስፍን ወደ መጨረሻው ርዕሰ ጉዳያችን እንሂድ። ቀደም ሲልም ነካክተዋል። የአብይ አህመድ የፎቶ ዲፕሎማሲና አጠቃላይ ሁኔታው ምን ይመስላል የሚል ነው። እንግዲህ ባህር ዳርም ደርሶ መምጣት የሚያስቦርቅ እንደ ጉድ በዜናውም በሙሉም ባህር ዳር ደርሰን መጣን የሚል የብልጽግና መንደርን ቸበርቻቻ በቅርቡ ነው የሰማነው። የገዛ ሀገርህ ደርሰ መምጣት በራሱ እንደዚህ የሚያስፈነጥዝበት፣ አሁንም ደቡብ አፍሪካ ደርሶ መምጣትም እንዲህ ሁሉ ነገር የዓለም መጀመሪያ አድርገን ይህን ያህል ፕሮፓጋንዳ መስራት ለምን አስፈለገ ስትል ስርዓቱ ምን ያህል ውስጡ እንዳለቀ ምን ያህል እንደተዳከመ የሚያሳይ አድርጌ ነው በግልም የታዘብኩት። ለማንኛውም እስቲ እንዴት ነበር አብይ አህመድ ፎቶግራፍ የተነሳቸውን መሪዎች እየደረደረ ከነከሌ ጋር ተነጋገርን፣ እንዲያልን ፎቶ ተነሳን፣ እንዲተጨባበጥን የሚሉ ዜናዎችን ነው ሰሞኑን የአብይ አህመድ ዲጂታሉም ሜይንስትሪም ሚዲያውም ተጨናንቆ የሰነበተው። በጣም የሚገርመኝ አንድ የሆነ ወዳጅ አለን እንዲሁ ከታላላቅ ሰዎች ጋር ፎቶ ይነሳና አልበም ቤቱ ስትሄድ ይጋብዛል። ከከሌ ጋር ተነስቻለሁ፣ ከከሌ ጋር፣ ከፔሌ ጋር፣ ከምናምን ጋር እና እንዳለ ፎቶ በሙሉ ከታላላቅ ሰዎች ጋር የተነሳውና ያን መሰለኝ ትልልቅ መሪዎች ጋር ፎቶ ተነስቻለሁ፣ አልበሜን ተመልከቱት ይመስላል የሰሞኑ የአብይ አህመድ ዲስኩር። ለማንኛውም እንዴት አየው? ምንድነው የተሰራው ፕሮፓጋንዳ? ለምን እዛ G20 ላይ በመሄድ ምንድነው አንድ ዜና ያየሁት የአፍሪካን ሐሳብ ለማንጸባረቅ ኢትዮጵያ እድሉን አግኝታለች። እንኳን የአፍሪካን አይደለም የራሳችን ሐሳብ እዚህ ሀገርን እንደዚህ አይነት መከራ ውስጥ የከተተ መደመር በሚል የእብደት ፍልስፍና ሀገርን እንደዚህ አይነት አደጋ ውስጥ የከተተ ሰው ደቡብ አፍሪካ ሄጄ ለአፍሪካ የሚጠቅም ሐሳብ አቀረብኩ ብሎ ለራሱ ሽልማት ለራሱ ጭብጨባ የሚሰጥ እንዲህ አይነት እብድ መሪ እውነት መቼም ዓለም አይታጣቅም። ኢትዮጵያ ላይ የመጀመሪያው ተፈጥሯል። ለማንኛውም እንዴት አየው? ደቡብ አፍሪካ ሄደ፣ ምን ተፈጸመ? ምን ተደረገ? እኔ የኢትዮጵያ መሪዎች ዓለም አቀፍ ስብሰባ ላይ ሲገኙ የመጀመሪያቸው አይደለም። መለስ፣ ኃይለማርያም፣ ኃይለስላሴ፣ መንግስቱ፣ ሌሎች እና ግን በዚህ ደረጃ የፎቶ ጋጋታ ደግሞ ምን መሰለህ ፐርሰናሊ አብይ ራሱን አብዴት የሚያደርግ በቃ ትልቁ ነገር የሚያስደነግጠው ነገር እሱ ነው። በመሪ ደረጃ በዚህ ደረጃ ራሱን ትልቅ ሜጋሎማኒክ ትልቅ አድርጎ ለመሳል ምንድነው ቅድም አንዳንድ ሰው ትልቅ መሆን ባትችል ከትልቅ ሰው ጋር ተጠጋሚ ባል እንትን አባባል አለ። ከትልቅ ሰው ጋር ተጠግተህ የሆነ ትልቅ ለመሆን መምሰል ማለት የአብይ አህመድ ባይዞ የሰውየውን ሳይኮሎጂ ነው የሚያሳየው። የአብይ አህመድ ሳይኮሎጂ በቃ እንትኑ የሚፈልገው ያን ነው። ተመልከቱ፣ እኔ በዓለም ላይ እንዲህ አይነት ቦታ ከነዚህ መሪዎች ጋር ተጨባብጫለሁ። ሰብስታንሱ አይደለም፣ ቁም ነገሩ አይደለም፣ ፎቶ ነው ማተር የሚያደርግ ፎቶ ነው። አሁን አዲስ አበባ ሲመጣ ብራግ የሚያደርገው ነገር አሰው እኔ ኬርስታመርን ጨብጫለሁ፣ ጆርጂያ መሌንና ቅፌታለሁ፣ ማኑኤል ማክሮንን ጀርባውን ዳብሻለሁ። this is not politics, this is not diplomacy። ይሄ አይደለም ዲፕሎማሲ በጣም እንትን ነው። እና የኢትዮጵያ በቅርብ አንድ ሰው ጽፎ ነበርና የኢትዮጵያ የውጭ ግንኙነት ስራ የአንድ ግለሰብ ስራ ሆኗል። ውጭ ጉዳይ ሚኒስትር የሚባለው መስሪያ ቤት አሁን ሽባ ሆኗል። በነገራችን በቃ ውጭ ጉዳይ ሚኒስትር መስሪያ ቤት ስራው ምንድነው? መላላክ፣ ማህተም መምታት። የኢትዮጵያ ዲፕሎማሲ የኢትዮጵያ ውጭ ግንኙነት እንትን አብይ አህመድ ነው በግሉ ነው የሚያከማው። የውጭ ግንኙነት መስሪያ ቤት ኤክስፐርቶች ባለሙያዎች ይሄ እንደዚህ ነው ይሄ ቫልዩት አድርገው ነው የሚሉት ነገር ነው። ለዛ ነው ነጥብ የሚጥለው የሶማሌላንድ ጉዳይ ላይ ነጥብ የሚጥለው አሁን የወደቡ ጉዳይ ላይ እንደዚህ ትርምስ የሚፈጥረው ለዛ ነው። ይሄም እዚህን ኮንፈረንስ ላይ በእርግጥ አንድ መሪ አንድ ቦታ ሲሄድ እኮ አጃቢዎች አሉት፣ አንታራጆች አሉት።
የፐብሊሲቲ የፐብሊክ ሪሌሽን ቲም አለው፣ አማካሪዎች አሉት፣ የፕሮቶኮል እንትን አለው ምናምን ነገር እነሱ ናቸው እንትን የሚያደርጉት በስርዓት ባለው መንገድ አንድ መሪ የሚገባውን እንትን ታደርጋለህ። ከዛ ውጭ ግን አሁን ያለው የምናየው ነገር ልክ የሆነ አንድ የሴሌብሪቲ ኢቨንት ላይ የተገኘ ወይም አንድ ኮንሰርት ላይ የተገኘ ሰው የታወቀውን ዘፋኝ አግኝቶ ፎቶ ተነስቶ እንደሚለጥፍ አይነት ነገር ነው። የሰብናውን ደረጃ ነው የሚያሳይ። ይሄንን ደግሞ እንደ ትልቅ የዲፕሎማሲ ድል አድርጎ እንትን ማድረግ ነው። ምንድነው ለምሳሌ እዛ ሚዲያ ላይ አሁን ለምሳሌ ምንም ብንጠላው መለስ G7 ላይ ሄዶ ንግግር ያደረጋቸው ነገሮች ሪማርከብል ናቸው። ይደመጣል። G7 ላይ የሚያነሳቸው ነጥቦች ዓለም አቀፍ ሲስተሙ ፌር እንዲሆን፣ በንግድ ውድድሩ እንዲስተካከል፣ የጨዋታ ህጉ እንዲስተካከል፣ ለደሃ ሀገሮች የሚሰጠው እርዳታ እንዲጨምርና የሚጠይቃቸው እንትኖች አሉ። የምታዳምጠው ነገር ነው። በተወሰነ መልኩ ኃይለ ማርያም እኮ የተሻለ እንትን ያደርጋል። እኔ ንግግሩን አዳምጫለሁ። አንደኛውን የሆነ መድረክ ላይ የተናገረውን አንደኛ ያው የተጻፈ ንግግር ነው። አንድ ጓደኛ አለ እንደዚህ አብይ እኮ የሚናገረው የፊልም እንግሊዝኛ ነው ይለኛል። የተጻፈ እንትን ነው እና ግን ከዛ ውጪ ግን ይሄ በቁም ነገር ደረጃ ምንድነው ዋቲዝ አሁን የደች የኔዘርላንድ ጠቅላይ ሚኒስትር አግኝቶታል ዲክስኮፍ ነው። በምን ጉዳይ ላይ ነው ያወሩት? ምንድነው ኢትዮጵያ ምን እነዛ መሪዎች አግኝታ ምንድነው ያደረገችው? እንዲህ አይነት ኮንፈረንስ ሲዘጋጅ ስፒድ ዴት የሚባል አለ። 5 ደቂቃ 4 ደቂቃ ነው የሚሰጥ። ስፒድ ዴት ማለት መሪዎቹ እዛ አንድ አዳራሽ ውስጥ ይሆናሉ። የሻይ ብሬክ ወይም የሆነ ነገር ብሬክ ይደረግና 5-4 ደቂቃ መሪዎቹ ኤክስቼንጅ ይደራረጋል እና ቦታ አላቸው። የሀገሩ ባንድ ላይ የተቀመጠበት ይቀመጣሉ። 5-4 ደቂቃ እንዴት ነው ደህና ምናምን ነገር የሆነ ኢሹም ካለ ያወራሉ ነገርና ይሄ በጣም ትልቅ ነገር አይደለም። በዘመኑ ግን ይሄንን እንደ ትልቅ የዲፕሎማሲ የጭውነት አቺቭመንት አድርጎ ሰውየው ስራ ላይ ነው። እንዲያውም ተብዬ እኔው ነገር ጽፌ ሰሞኑን የብልጽግና ሰራዊት ወርዶብኛልና ሰውየው ስራ ላይ ነው እናንተ ምቀኞች። አንደኛው እንዲያውም ግብጽ ስንት ነው የከፈለች አለ። እንደው የት ነው ግብጽ የምትከፍለው አሳየኝ ቦታውን ልለው ነበር መክፈያ ቦታ እና በጣም ያሳዝናል። ባይዞ አገር በዚህ ደረጃ እንዲህ ባለ በጣም ወራዳ እንትን ምን ፐርሰናል ዲፕሎማሲ እኮ አለ። ኃይለ ሥላሴ ብዙ ጊዜ ፐርሰናል ዲፕሎማሲ አላቸው፣ የራሳቸው የሆነ ስታይል አላቸው። ግን ውጭ ጉዳይ ሚኒስትር መስሪያ ቤቱን አንደርማይን ሳያደርጉ ማለት ከእንትን ጋር ነው ከሀገር ክብር ጋር የሆነ እንትን ነው። ኮሪደር ላይ የሚያገኝ አቅፎ ሲነሳ ፎቶ ተነስቶ ኪርስታመርን አገኘሁት ይላል። ይሄንን እንደ አንድ ዲፕሎማቲክ አቺቭመንት ሊቆጥር አይችልም። እነዛን ተዋቸው። አሁን አብይ አህመድ በሶማሌ መሪ፣ በጅቡቲ መሪ፣ በኬንያ መሪ፣ በሳውት ሱዳን መሪ፣ በሱዳን መሪ እንዴት ይታያል የሚለውን ነገር ብቻ መጠየቅ አይደለም። በአካባቢው እኮ ያሉት መሪዎች እንዴት ነው አብይ አህመድ የሚያዩት? ህፃን፣ ኢማቹር፣ ያልበሰለ በጣም አደገኛ ስጋት የፈጠረ አፍሪካ ቀንድ ላይ ኢትዮጵያ የሰላም የምናምን አንከር ተብላ የምትጠቀስ ሀገር አብይ አህመድን በፍርሃት ነው ሁሉም ያዙት። እና እዚህ ጎረቤት ሀገሩ በእንዲህ አይነት እንትን የምትጠላ እዛ አንድ ስብሰባ ላይ 4 መሪዎች ስለጨበጥክ ኢትዮጵያ የዲፕሎማሲ ከፍታዋ ጨመረ ምናምን አይ ዶንት ቲንክ ያንተን አይመስለኝም። እና ይሄ ነው ማለት የሚቻለው። በጣም አስገራሚ ነው። በትክክል ማስበውን ስሜቴን ነው ያንጸባረቀው። እንግዲህ ኮሪደር ላይ ድንገት ስትተላለፍ እጅ ተጨባብጠ እንደዚሁ ለፎቶ የሚሆኑ ነገሮች ላይ በማድረግ ኢትዮጵያ በዲፕሎማሲው ትልቅ ስኬት ያገኘችበት መድረክ ብለ ህዝብ ላይ እንዲህ አይነት የማያባራ ደግሞ በጣም የሚገርም እንደው ዝም ብዬ እንደው ማህበራዊ ሚዲያቸውንም አገዛዙን ለመቃኘት ሞከርኩኝ። እንደው አንድ አይነት ዜና በጣም የሚሰለች ኢትዮጵያ ህዝብ መቼም ፈርዶበታል። የሚሰለች አንድ አይነት አቀራረብ የሱ የፎቶ አልበም ነው የሚመስሉት እንዳለ ማህበራዊ ሚዲያዎቹ ፌስቡካቸው፣ ትዊተራቸው በሙሉ። ለማንኛውም ምን ተገኘ? እንደው ጠጠር ያለ ጥያቄ እናንሳ። ኢትዮጵያ ከዚህ ምን አተረፈች? እስቲ ምንድን ነው ያገኘችው? ምንም ያገኘችው ነገር የለም። ምንም ዜሮ። ብድር አልተቀነሰም፣ እርዳታ አልጨመረም፣ ኢንቨስትመንት ቃል አልተገባም። ዲፕሎማሲ ማለት ለዛ ነው። ለአንድ ሀገር የሚሄዱ G20 ላይ የሚመጡት የግሩፕ 20 የሚባሉት ታላላቅ ሀገሮችና ደግሞ በዓለም ላይ የተወሰነ በማደግ ላይ ኢመርጂንግ ፓወር የሚባሉት ናቸው። እዛ የሚገናኙት በዓለም ላይ ስላለው የኢኮኖሚ ስርዓት የኢንቨስትመንት ፍሰት ምናምን እንትን ለማድረግ ነው። እዛ ስትሄድ እንደ ኢትዮጵያ ላለ ሀገር ትልቁ የምታደርገው ነገር ምንድነው? የዕዳ ጫና አለብን አይደል? ዕዳችን አሁን መክፈል አልቻልንም። ብድር ለማስቀነስ ትደራደራለህ። ያ ነገር አልሆነም። የእርዳታ ያስፈልገናል። የዓለም ምግብ ድርጅት ያወጣው ሪፖርት ሁላችንም የምናስታውሰው ነው። አብዛኛው ኢትዮጵያዊ አስቸኳይ ምግብ እርዳታ ይፈልጋል። እርዳታ አልተገኘም። ኢንቨስትመንት ለኢኮኖሚያችን እድገት ያስፈልጋል። አንድም ቃል የተገባ ኢንቨስትመንት የለም። ሌላም ነገር
እኔ እንዲያውም የፎቶውን ብዛት ሳይሆን ይሄ ሰውዬ ስብሰባውን ሊካፈል ነው ሄደው ወይስ ፎቶ ሊነሳ ነው ሄደው የሚል ነው። ማለት ነው ይሄ እኮ ቅናት ነው ምናምን ያሉ ሰዎች አሉ። አሁን የሚቀና ጠፍቶበት ነው ባብዬ የምንቀናው። የሚቀና እንደው አለ ሴትዮዋ ልጅ አሉ እኮ ምንድነው ባልሽ ምናምን ስትላት ቅናት ነው አሁን የሚቀናበት ጠፍቶ ነው ባንቺ ባል የሚቀናው አለና የሚጠፋ እውነት ነው። ሲሪየስ እኮ ነው የሚቀናበት ጠፍቶ አብይ አህመድ ቀንታችሁ ነው ሲሪየስ። አይ በነገራችን ላይ ቀደም ሲል ያነሳውም ነገር አለ። ሚዲያዎችን በተመለከተም ከቅርብ ጊዜ ወዲህ አብይ ያው ቃለ መጠይቅም አይሰጥም። ሚዲያዎችም አሁን ስራ ቀለለላቸው መሰለኝ። ዜና አብይን በተመለከተ የሚያገኙት ከሱ ገጽ ላይ ነው። እሱ የጻፈውን እንዳለ ማውጣት ነው። አሁንም ሚዲያዎች በትክክል ሄደው ምን ተገኘ የራሳቸውን የዘገባ ተልኮ ወስደው የሰሩትን ነገር አላሰሙንም። አብይ ተናገር ቁራጭ ነገር ከተናገረ እሷ ዜና ናት። እንደማንኛውም ሰው እዛው ፌስቡክ ስር ተርመጥምጠው ነው ዜና የሚሰበስቡት የመንግስት ሚዲያዎች እንጂ ትክክለኛ ስለ ጉዳዩ ከመንግስት መረጃ አግኝተው በትክክል ቃለ መጠይቅ ሰርተው ይሄ ነገር አብቅቷል። አብይ አህመድ የራሱ ካሜራማን የራሱ ሁሉ ነገር ያለው ነው። ሰርቶ ያለቀለት የቪዲዮ ቴክኒክ በአይሩም በአርቲፊሻል ኢንተለጀንሱም ተጠቅሞ የሆነ አይንን የሚያጥመረብር የሆኑ ነገሮችን በቴሌቪዥን ይለቃል። ይሄ ነው ስኬት። የኢትዮጵያ ህዝብ ኑሮ ለአብይ አህመድ እዛ ቴሌቪዥን ውስጥ ነው ያለው። መሬት ላይ ሌላ ነው ጉድ ነው ያለው። አሁን ደቡብ አፍሪካ ላይ ምንም የተፈጠረ ነገር የለም። አሜሪካ ያልተገኘችበት ስብሰባ ነው በነገራችን ላይ ቦይኮት አድርገዋለች። ብዙም ትርጉም ያለው አይደለም። ኦኬ መድረክ ነው ተገኘ። ከተገኘ ደግሞ በእርግጠኝነት እንግዲህ 40 ሀገራት ነው ተሳተፉ የሚባሉት። የትኛውም ሀገር ሚዲያ ላይ ብታይ ምናልባት ከአንድ ዜና አላለፈም ከሆነ ከአንድ ክስተት ያንን አወሩት ተገኘ አለቀ። 3 ቀን 4 ቀን ተደመደባለ ይሄን ጉዳይ እዛ የሄደ በሙሉ እየመጣ ቃለ መጠይቅ ይሰጣል። ሰውን ማደንቆር ነው መሳይ። አንተ እኮ ፕሮቮክ ታደርገኛለህ። ነገርኩህ እኮ እኔ አንድ መሪ ጉዞ አንድ መሪ አንድ ቦታ ሄዶ ጉዞ ተሳካ አልተሳካም የሚባለው ቅድም እንዳልኩ ባልኩ ነገሮች ነው። ብድር ሲገኝ ወይ ዕዳ ሲሰረዝ፣ እርዳታ ሲገኝ፣ ድጋፍ ሲገኝ፣ ኢንቨስትመንት ሲመጣ ብላ 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 እኛ የምንለካው የፎቶውን ብዛት መቆጠር። አብይ አህመድ ከነዚህ መሪዎች ጋር ተገናኝቶ ምንድነው ያገኘው ቁም ነገር ነው? የለም። ስለዚህ ይሄ ዲፕሎማሲ የፎቶ ዲፕሎማሲ ነው ምንለው። ለዛ በምንም መለኪያ ምንም ነገር እንትን የለ ፎቶ ዲፕሎማሲ ነው። ያ ደግሞ የአብይ አህመድን ኢጎ ማሳጅ ለማድረግ በዓለም ላይ ተገሏል፣ ፊት ነስቶታል፣ በዚህ በጦር በተለያየ ምክንያት ዓለም ፊቱን አዝሮበታል የሚባለውን እንትን አይ ተመልከቱ፣ እኔ በዓለም ላይ ያላገኘሁት መሪ የለም፣ ያልጨበጥኩት መሪ የለም ለማለት ነው። ገባ? በዛ እንትን ነው። እኔ ቅድም እንደው ስለ ጌታቸው ሲነሳ እንትን ብሎ ነበርና ቅድም ሳስብበት ነበርና አስበዋል። በጌታቸው ቦታ አብይ አህመድ ቢቀመጥና አሁን ጋዜጠኛው ጠያቂ ቢሆን ምን ሊፈጠር እንደሚችል አይ ካን ኢማጂን ላይክ በአማርኛም ቢሆን ነው ማለት እንግሊዝኛውን በአማርኛም ቢሆን እንደ ማህዲ አይነት ጠያቂ ቀርቦ አብይ አህመድ ኮንፍሮንት የሚያደርግ እንትን ቢለው በእርግጠኝነት ወይ ጥሎ ይወጣል ወይ ደግሞ እንትን ያደርጋል። ምናልባት ከመድረኩ ላይ በአምቡላንስ ሁሉ ሊወጣ ይችላል። በቃ ፌንት አድርጎ ማለት ነው። በጣም ነው አመሰግነው መስፍን። እንግዲህ ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ብዙ ነገሮችን አንስተናል። የዕለቱን የአንከር የመረጃ ክፍለ ጊዜ በዚህ ነው የምናበቃው። መስፍን እግዚአብሔር ይስጥልኝ። መልካም ቀን። መሳይን በርታ። እኔም አመሰግናለሁ። መልካም ቀን ላንተም።